ሌኒን የግድያ ጥቃት ስታደርስባት እንደዚሁም ደግሞ አድናን ደረሰባት። በጣም በሚያሳዝን ነገር አድናን ሁሉ ነገር ለፖሊስ ተናግሮ እጇን አሳልፋ እንድትሰጥ አደረገ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነው እኔ ጋር ሁሉ ነገር ሰላም ነው። እንደዚሁም ላይክ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ታዳምጡ ዘንድ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት እንግዲህ ድራማ በጣም የሚያሳዝን ድራማ፣ እንደዚሁም ወንድም ለወንድም ምን አይነት ግፍ እንደሚሰራ የወንድሙ አዘንና የወንድሙ ጥቃት ለራሱ የሚያስደስተው እንግዲህ ሮቤል የሚባለው ሰውዬ ምንድነው የአድማንን ደስታ የሆነውን ነገር እግር በእግር እየሄደ ደስታውን ማጥፋት፣ እንደዚሁም ደግሞ እንደ ኒራ አይነት ሚስት ደግሞ ስትኖር ባሏን አሳልፋ ትሰጣለች ማለት ነው። በጣም በሚያሳዝን ነገር አሁን ምንድን ነው ምክንያቱም ከዚህም በፊት ሳራ የሊናን እህት እንደገደሏት አሁንም ውሳኔ ላይ የደረሱት ማንን? ሊናንን ለመግደል ነው ውሳኔ የደረሰው ማለት ነው። ሮቤል እንግዲህ አስባችሁታል፣ ወድሻለሁ አፈቅርሻለሁ ሲላት የነበረው ሰውዬ ዛሬ ግን ምን አይነት ደረጃ ላይ እንዳሰበ አስቡት ማለት ነው። ከዚህ ትምህርት መውሰድ ትችላላችሁ። ምክንያቱም አያችሁ ሲጀምር እሱ ከሷ ጋር የፈለገው ዝሙትና አብሯት ለመጨማለቅ ብቻ ነው እንጂ ለእውነተኛ ፍቅር አይደለም የፈለጋት። እውነተኛ ፍቅር ቢሆን ኑሮ ግዳያት ብሎ በፍጹም ይሄንን ለኒራ አያዛትም ነበረ፣ ወይንም ደግሞ አያስገድዳትም ነበረ በፍጹም ማለት ነው። ምክንያቱም እውነተኛ ፍቅር እንደዚህ ሳይሆን የሚያዘው ሁሉ ነገር መልካም ነገር ነው። ይብን እንኳን እሷ ባትወደውና እሷ እንኳን ለእሷ ቦታ ባይኖራት ራሱ እሱ ግን ለእሷ ጥሩ ነገር መልካም ነገር ያስብ ነበረ። ግን ደግሞ ውሸት ነው፣ በፍጹም አይወዳትም። ሮቤል የሚባለው ሌላን አይወዳትም። እሷ ግን ያው ሲጀመር እሱን ወዳ ሳይሆን የእህቷን ሳራን ምን ላይ ደረጃ እንዳለችና ምን እንዳደረጋትና ምን በእሷ ላይ እንደፈጸመ ለማየት ነበረ ሀሳቧ እሱን የተጠጋችሁ ማለት ነው። እሱ ግን እንግዲህ ወድሻለሁ እና ፈቅርሻለሁ የሚባል እሷም ብላው ነበረ። ግን ደግሞ እሱ እውነተኛ እንደሚወዳት ነበረ ሲያሳይ የነበረው ማለት ነው። በእርግጥ ያው ነገሮችን ሁላ ወደ ፍቅር ከተታሰቡ በኋላ ነገሮችን ወደ እንትን ነበረ የቀየረው። ቶሎ ብሎ ያው የፍቅር ብልግና እንዲሰሩ ነበረ የፈለገው ማለት ነው። እሷ ግን በፍጹም ይሄ ነገር ሊሆን አይችልም፣ እኔ ለአንተ ከሆንኩ ሁሌም ያንተ ነኝ፣ ስለዛን ምንም ነገር የማጣድፍ ነገር የለም ብላው ነበረ ማለት ነው። እሱ ግን ያው እንደ ሜራ ላይ እንደለመደው መጨማለቅ ፈልጎ ነበረ። ግን ይሄ ነገር ሀሳብ አልተሳካለትም ማለት ነው። ደስ የሚለው ነገር ምክንያቱም ሌና እሱን አትወድም፣ የምትወደው አድናን ነው። አድናንም ደግሞ ሊናን ይወዳታል ማለት ነው። እንግዲህ ሚራ የምትባለዋ ሴትዮ ክፉ እንግዲህ በጣም በክፋት አንደኛ ማለት ነው። በጣም በሚያሳዝን ነገር እንግዲህ በዛው ከሁለት ወንድማማቾች ጋራ የምትባልግ በጣም ቀፋፊ ስራ ማለት ነው። ይብን እንኳን ሰው ልጅ ቢባልግ እንኳን ከቤት ውስጥ ወጣ ብሎ መጥፎ ነገር አይሰራም። የባሏን ወንድም እሱ ክፉ ቢሆንም ለባልየው መጥፎ ነገር ቢያስብም ግን ደግሞ እሷ እንደዚህ ነገር ማድረግ አለባት ብዬ አላስብም ማለት ነው። ቤተሰቦች ማለት ነው። ምክንያቱም አንዳንዴ የዝሙት እንኳን ጥግ አለው። ይሄ በጣም የሚያስጠላና በጣም ውርደት ነው ማለት ነው። ግን ደግሞ ምንድነው የተፈጠረው ሲባል አሁን የተፈጠረው ነገር ምንድነው? ወረቀት ምክንያቱም ለአድናን እንዳይፈልጓት የሆነ ቦታ እንደሄደች አድርጎ ሮቤል ደብዳቤ ጽፎ አስቀምጧል ማለት ነው። ደብዳቤው ደግሞ የተጻፈው ጽፈት አድናን ሳየው የሮቤል ጽፈት እንደሆነ አወቀ ማለት ነው። እንግዲህ ሌና አሳልፋ ለአድናን ስትሰጠው አድናን ደግሞ ይሄ ጽፈት የሮቤል ነው ብላ ይላታል ማለት ነው። እውነትህን ነው ይሄ የሮቤል ነው ሲላት፣ አዎ እኔ በትክክል ይሄ የሮቤል መሆኑን አውቃለሁ ብሎ ይላታል ማለት ነው። እሷም በስቲ ቶሎ ብለክ ይሄንን ነገር ያለውን ነገር ማረጋገጥ አለብክ፣ ምክንያቱም እሱ ቤት የጆሮ ጌጧን አገኘው፣ ሁለተኛ ነገር ደግሞ ጫማዋን አገኘው፣ ብዙ ነገር እሱ ቤት መረጃ እያገኘው ስለሆነ ነገሮቹን ሁላ እንድታጣራልኝ እፈልጋለሁ ስትለው ነበረ ማለት ነው። አድናን እንግዲህ ቀጥታ ወደ ሮቤል ክላስ ሄዶ
ሮቤል ከኔ ከወንድምክ የደበከኝ ነገር አለ እንዴ ብሎ ይለዋል ማለት ነው። በፍጹም እኔ ምንም ነገር የደበኩህ ነገር የለም ብሎ ይለዋል። ኧረ የደበከኝማ ነገር አለ፣ ምክንያቱም እኔ ብቻ አላቅም፣ ይሄ ጽፈት የማን ነው ጽፈት ብሎ ይለዋል ማለት ነው። በፍጹም እኔ ምንም ነገር የጻፉት ነገር የለም ብሎ ይለዋል ማለት ነው። ለማንኛውም አንተ ብትልም ባትልም እኔ ደርስበታለሁ ብሎ እንግዲህ ቀጥታ የሮቤል ጽፈት ያለውን ቦታ ነው ሄዶ አየው። ሲያስተያየው አንድ አይነት ማለት ነው። የደብዳቤውና የሮቤል ጽፈት አንድ አይነት። ወንድሜ አሁንም የደበከኝን ነገር ንገረኝ ብዬ አላልኩህም? መናገር አትችልም ስለው እኔ በፍጹም ምንም ነገር ያደረኩት ነገር የለም፣ የምነግርክም ነገር የለም ይለዋል ማለት ነው። እኔ ግን ለማንኛውም አንተ ብትደብቀኝም ባትነግረኝም በእያንዳንዷ መረጃ እኔ ደርስበታለሁ፣ ግን ደግሞ የደረስኩበት ሰዓት በጣም እናንተ የምንቀያየመው ብሎ አስፈራርቶት ከክላስ ውስጥ ይወጣል ማለት ነው። በዛን ጊዜ ሮቤል እንግዲህ በጣም ነው የደነገጠው። አድናን ፊት እንዳልደነገጣና ምንም ነገር እሱ እንዳላደረገው ሲያስመስል ነበረ። ከዛም በኋላ በጣም በድንጋጤ ውስጥ ቀጥታ ወደ ሚራ ቤት ነው ወደ ሚራን ክላስ ነው ሄደው ማለት ነው። ሚራ የምትባሏ ሴትዮ ደግሞ ሲሄድ ተጋድማ ተኝታ ነበረ ማለት ነው። እንዴ ምን ሆነሃል? ሲቀሰቀሳት ምን ሆነሃል? ምንድን ነው እንዴ? ለምንድን ነው ክላስ ውስጥ የተገኘከው? አድናን እንዳያየን ይለዋል ማለት ነው። አይረ ኃይለኛ ችግር ውስጥ ነው ያለ ነው ብሎ ይላታል ማለት ነው። ኃይለኛ ችግር ውስጥ ነው ያለ ነው፣ መነሳት አለብሽ ይላታል ማለት ነው። ምንድነው የተፈጠረው ሲላት ያንን ደብዳቤ እኔ መጻፌን ሌናም እንደዚሁም ደግሞ ወንድሜ አድናን አውቀዋል ብሎ ይላታል ማለት ነው። በእርግጠኝነት ይሄን ሁላ ነገር ደረጃ ያደረሰችው ያቺን ሌናን የምትባለዋ ልጅ ነች። ከዚህም በፊት እኮ እኔ ነግሬያለሁ እናስወግዳት ስልክ አልሰማም አልከኝ፣ እችሊ ትወገድ እያልኩ ሁሌ ሲጨቀጭቅ ነበረ፣ ግን አንተ ልትሰማ አልቻልክም ብላ ስትለው ነበረ ማለት ነው። እንዴት ነው አንቺን ትወገድ የምትይው? የእህቷን እንኳን አስወግደ በአሁን ሰዓት ምን አይነት ችግርን እየደረሰብን ምን አይነት ጣጣ እየደረሰብን እንደሆነ አንቺ እያየሽ ነው እንዴ? ሰው መግደል ቀላል ነገር አድርገሽ ታስቢዋለሽ እንዴ? ምናምን ብሎ ይላታል ማለት ነው። እንግዲህ ብዬክ ነበረ። ለማንኛውም እች ልጅ በጣም ጥሱኛ ነኝ፣ በምንም ሆነ ከዚህ ቤት መውጣት አለባት፣ አለበለዚያ ግን እዚህ ቤት ብዙ ነገር ችግር ይፈጠራል እያለችው ነበረ ማለት ነው። እሱን ለማንኛውም ያለውን ነገር አሁን ምን ማድረግ አለብን? ምን መላ ማድረግ አለብን? ምክንያቱም አንደኛ አድናን ማውቃሉ፣ ሁለተኛ ሌና ማውቃለች። ምን ማድረግ አለብን ብላ ስትለው ማለት ነው። አሁን ገና አሰብኩ ብላ ትለዋለች ማለት ነው። ምንድን ነው ስትለው ምክንያቱም እኔ ሊናን እንደምወዳትና እንደማፈቅራት ምክንያቱም እሷ እንዳታስብ ብዬ የጻፍኩት ደብዳቤ ነው ብዬ እነግራታለሁ ብሎ ይላታል ማለት ነው። ሚራም እንግዲህ በጣም ጎበዝ ነገገናውን አስተዋይና ጥሩ ሀሳብ አመጣት። ይሄንን ማለት አለብን፣ አለበለዛ ግን እኔም አንተም ከርቸሌ ነው የምንገባው እያለችው ነበረ ማለት ነው። እሱም ቀጥታ ወዴት ነው ሄደው? ወደ ሊና ጋር ነው ሄደው። ሊና ደግሞ ወደ ኩሽና ውስጥ ነበረች። ስትሄድ ለምንድን ነው ወደዚህ የመጣከው ሲላት እንግዲህ እኔ በጣም ነው አንቺን እኮ የምወድሽ ለአንቺ ቦታ ብዬ ነው ምናምን ይላት ነበረ ማለት ነው። ሮቤል እኔ ካንተ እንደዚህ አይነት ነገር ቆሻሻ ነገር መስማት አልፈልግም፣ ምክንያቱም አንተ ምንም ነገር ለሰው ልጅ ክብር ያሌለክ ሰው ነው። እህቴን የት ነው ያደረካት? ሳራ እህቴን አንደኛ ጫማው ክላስክ ተገኝቷል፣ ሁለተኛ የጆሮ ጌጣም ክላስክ ተገኝቷል። በእህቴ ላይ ምንድን ያደረከውን ነገር ልትነግረኝ ይሻልሃል ምናምን እያለችው ስታስፈራራው ነበረ ማለት ነው። እንግዲህ አድናን ራሱ ልክ እንደፈራ ሰው ሮቤል ራሱ እንደፈራ ሰውና እንደተንቀጠቀጠ ሰው እያደረገ ሲያስመስል ነበረ ማለት ነው። ግን እሱ ውሸቱ ነው፣ ምንም ነገር የፈራው ነገር የለም ማለት ነው።
ስላሴ እና ምንም ነገር የፈራው ነገር የለም። ግን ደግሞ ሲያስመስል ነበረ። ተይ እኔ በእጅሽ ብጠፋ በኋላ ችግር ነው። ይሄንን ቢላ ወደ ራስሽ ወደዛ አመልሹ እባክሽ፣ ወደ ራስሽ መሆን አለብሽ። በኋላ ልትገይን ትችያለሽ፣ ልትወግኝ ትችያለሽ ያላት ነበረ ማለት ነው። እንግዲህ ሌና ደግሞ በፍጹም እኔ አንተን ለመውጋት ሳይሆን አንተን ለመገላገልና ለመጨረስ ነው። ሞጋቴ ካልቀረ አንተን ለመግደል ነው ምናምን ስትለው ነበረ ማለት ነው። ምክንያቱም እኔ ፈሪ እንዳልመስክ እንደሚራ በነፍሴ እንደፈለገክ የምትጫወታት ሴት አይደለውም፣ እንደዛ እንዳታስበኝ እያለችው ስታስፈራራው ነበረ። እንግዲህ ሮቤል ምንድን ነው ያደረገው? እባክሽ ይሄንን ቢላ ወደዛ ዞር አድርጊ እኔ እነግርሻለሁ ብሎ ሲላት ነበረ ማለት ነው። እሷ እውነትም እንዳለችው እንግዲህ ቢላውን ዞር ስታደርግ እንቅ አድርጎ እግሩ ላይ ቁጭ አድርጓት እኔን ብትፈሪኝ ይሻልሻል፣ እኔን ብትፈሪኝ ይሻልሻል፣ እኔን ብትፈሪኝ ይሻልሻል፣ አለበለዚያ ግን ህይወትሽ በእጄ ላይ እንደሆነች ልታቂ ይገባሻል። አንቺንም እንዳልገለግልሽ እንዳልጨርስሽ እባክሽ ልትፈሪኝ ይገባል እያለ ነበረ ማለት ነው። መኖር ከፈለገሽ እኔም ፍሪኝ፣ የማትፈሪኝ ከሆነ ግን አሳይሻለሁ። እንደዚህ ባትዳፈሪኝ ይሻልሻል። ስታይኝ እየፈራው ይመስልሻል? እኔ አንቺን እፈራለሁ? ምን ነው አንቺን የሚፈራው እያላት ነበረ ማለት ነው። በጣም በሚያሳዝን እንግዲህ ንቅ አድርጓት እሷንም ሊገላት ነበረ ማለት ነው። ከዛም በኋላ ግን ምን አይነት ውሳኔ ነው እየወሰኑ ሲባል እንግዲህ ቀጥታ አድናን ወደ ክላስ ይሄዳል ማለት ነው። ቢራ መተኛችበት ሚኒራንን ተነሺ ከክላሴ እኔ መተኛ ትፈልጋለሁ ብሎ ይላታል ማለት ነው። ለምንድን ነው በቀን የምትተኛው? ከመቼ ጀምሮ ነው አንተ በቀን የተኛ? ከዛሬ ጀምሮ በቀንም ልተኛ እችላለሁ፣ ከክላሴ ውጭልኝ ብሎ ይላታል ማለት ነው። እኔ በፍጹም ከዚህ ክላስ አልወጣም። ለምንድን ነው የምወጣው? ምክንያቱም እርጉዝ መሆኔን ረሳከው እንዴ እያለችው ነበረ ማለት ነው። ምን ነው ያንቺ እርግዝና እወቁልኝ እወቁልኝ ማስታወቂያ አደረግሽው ብሎ ይላታል ማለት ነው። እንዴ እንዳትረሳ ያንተ ልጅ በሆዴ እንዳለ እንዳትረሳ ትለዋለች ማለት ነው። በእርግጥ አዎ አልረሳም። ለነገሩ በቃ እኔ ላሁን ውጭልኝ ያልኩሽ ይላታል ማለት ነው። ከፈለገክ እንደውም ቤቱን ትቼ ወደ እንዳልወጣልክ ስላት ከፈለገሽ በሩ ክፍት ነው መውጣት ትችያለሽ ሲላል ነበረ ማለት ነው። እንግዲህ ከአሁንም ደግሞ በጣም ነበረ ሜራ የተናደደችው። ምክንያቱም ይሄን ነገር ከአድናን መስማት አትፈልግም ነበረ፣ እንደዚህም ደግሞ አላሰበችውም ነበረ ማለት ነው። አድናን ግን በአሁኑ ሰዓት ሁሉን ነገር አውቋል። ከወንድምየው ጋራ ምን አይነት ጭምቅልቅና እንደምትሰራና ምን አይነት ስራ እንደሆነ ሁሉን ነገር ስላወቀ አሁንም ውጭልኝ ብዬሻለሁ ስላት፣ አሁንም እኔ እኮ በውስጥ ያለው እያንተ ልጅ ነው፣ ልጄን ይዤ እንደውም መሄድ ነው የምፈልገው ወጣለሁ ስትል፣ ወፌ እንዳትቀድምሽ ቶሎ ብለሽ ፈጠን ብለሽ መውጣት አለብሽ ስላት ነበረ ማለት ነው። እንግዲህ በጣም ነው የተናደደችው፣ ጸጉሯን የነጨችው ማለት ነው። ሜራ እንግዲህ ያላሰበችው ነገር ስላጋጠማት በጣም ነው የተናደደችው ማለት ነው። ውጪ ብዬሻለሁ፣ ውጪ አድናን ክላስ መሄድ ትችያለሽ እያላት ነበር። የአድናን ክላስ? አዎ የአድናን ክላስ ሂጂ ብዬሻለሁ ሲላት ነበረ ማለት ነው። እንዴት ነው እንደዛ የምትለኝ? ለምንድን ነው ወደዛ የሚሄደው? አይ እንድታርፊ ነው ብያለሁ። አንቺ ግን ሌላ ነገር ማድረግ ከፈለገሽም ማድረግ ትችያለሽ እያላት ማስጠንቀቂያ ሰጣት ነበረ ማለት ነው። እንግዲህ ኔራ ነገሮች ሁሉ እንደተነቁባትና ሁሉ ነገር እንዳወቀ ውስጧ እየተሰማት ይገኛል ማለት ነው። ግን ደግሞ በጣም ነው የደነገጠችው። ከመቼ ጀምሮ ነው አድናን እንደዚህ የተናገረኝ? ያ ጅል እንደፈለገው ሳጃጅለው እንደዚህም ሰዋሸው የነበረው ሰውዬ ዛሬ ምን ተገኝቶ ነው እንደዚህ እየቀየረው ያለው እያለች በጣም በሀሳብ ውስጥ ነበረ ማለት ነው። ከዛም በኋላ እንግዲህ ቀጥታ ምንድነው እንትና ሌና ወደ አድናን ክላስ ትመጣለች ማለት ነው። በሩን እየቀጠቀጠች ልገባ ይፈቀድልኛል ብላ ስትለው አይደለም ቤት ውስጥ ልቤ ውስጥም እኮ ገብተሻል ተፈቅዶልሻል ምናምን ይላታል ማለት ነው። ከገባች በኋላ እንግዲህ አንቺ በህይወቴ ባትኖሪ ኑሮ ማን ነበረኝ? በጣም በሚያሳዝን ነገር የምወዳት ሚስቴም ከዳችኝ፣ የምወዳት ሚስቴም የኔ ያልኳት ከወንድሜ ጋር ስትጨማለቅ ባይኔ አየሁ። ሌና እኔ አንቺን በጣም ነው የምወድሽ።
አንቺን ካየሁ ጀምሮ በጣም ውስጤ በጣም ደስታ ነው የሚሰማኝ ስላት ነበረ። እሷም ደግሞ በጣም ነው እኔም እድለኛ ነኝ፣ እኔም በጣም ያንተ አይነት ስሜት ነው እየተሰማኝ ያለው፣ ግን ደግሞ እኔ በጣም እድለኛ ነኝ እንዳንተ አይነት ሰውን በማፍቀሬ ኩራት ነው የሚሰማኝ ስትለው ነበረ ማለት ነው። በጣም በማሳዝን ነገር እንግዲህ ምንድነው የተፈጠረው? በጣም በሚያሳዝን ነገር ቤተሰቦች ሊናና አድናን ከቤት ውስጥ ወጥተን ትንሽ ወክ እናደርግ ውጪ ፈታ እንበል ስላት እንግዲህ ሜራ ወደ ውጭ ሊወጡ ስል በጣም ነው የተናደደችው። በሩን ትይዛለች ማለት ነው። በሩን ልቀቂ ስላት ነበረ፣ አልለቅም ስትለው ነበረ። እሷ የፈራችው ለፖሊስ ሄዶ ያመለክታሉ ብላ በጣም ነው የፈራችው ማለት ነው። ምክንያቱም ያለውን ነገር በፍጹም ለፖሊስ እንዲሰማ አትፈልግም። እጇን አሳልፋ መስጠት ስለማትፈልግ ያደረገችው ጥረት ምንድን ነው? በሩን የዘጋችው ማለት ነው። አድናን እንግዲህ ካጠገቡ ውርውር አድርጓት ነው ወደ ውጭ የወጣው ማለት ነው። በቀጣይ ቪዲዮ እስከምንመጣ ድረስ ደግሞ ቸር ቆይልኝ ቤተሰብ።